አጥቃ አልተነሳሽ? የአባትሽ ቤት እኮ ነው ያለሽ። አጥቃ ተነስ ተጫወች። ይሄ የአባትሽ ቤት እኮ ነው ያለሽ። ሂጂ ፊኛውን አንቺ ሩጭ ፊኛውን አንቺ ሩጭ። ሶስት ልጆች ነው አሉን። ሰደቃ ካላችሁ ለኛ የምትሰጡናል። በቃ እቺ ነው አንድ ላይ ስጫቸውና በቃ እንትን ካሽ ያስኩት ተስፋ ይበላውናም ካለ ተመለስ። አቤት ሙሳፍሮች ነን። እስቲ ይበላ ነገር ካላችሁ ላፍጥር። ምግብ ፈልጋችሁ ነው? አዎ። ኢማን እስኪ አደረ ምግብ አለ እንዴ? እንግዲህ እኛ ሙሳፊሮች ነን። በእናታችሁ ሰብስክራይብ አድርጉን፣ ላይክ አድርጉን። ሙሳፊሮች ነን እንግዲህ አዲስ ዩቲዩብ ጀማሪዎች ነን። እንግዲህ አበረታቱን። እንግዲህ እንግዲህ በሰብስክራይብ ምናምን እንግዲህ ከሙሳፊርነት ለመቀየር እየሞከርን ነው። እስኪ እንግዲህ ዩቲዩብ ክፈቱ ተብለን ነው ለሙከራ ነው እንግዲህ ይሄንን ቪዲዮ የምንለቀው እና አደራችሁን እንዳታሳፍሩን፣ ሰብስክራይብ ምናምን አድርጉን። ሰብስክራይብ ማድረግ ላይክ ማድረግ እንዳትረሱ። ፈልገነው ነው ረመዳን ነው እንግዲህ የፍጥሩን በሰብስክራይብ እና በላይክ ትሰጡናላችሁ በያላችሁበት በየቤታችሁ ቁጭ ብላችሁ ማለት ነው። ለማንኛውም ይሄን ለማለት ነው ዛሬ መጣ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በያላችሁ በሰላማችሁ። ሱመያ ነኝ እንግዲህ ዛሬ ማለት ነው የት ነው ያለሁት? ረመዳን ሊገባ ሲል ረመዳን ሙባረክ ብያችሁ ነበር የጠፋሁት። አሁን ደግሞ ኢድ እንኳን ለኢድ አደረሳችሁ ልላችሁ ነው ማለት የመጣሁት። ሙሳፊር መስላለሁ ሳልመስልም እንዴት ነው እንመስላለን? እሷ ግን አልሆንም ብላኝ በጥፊ ምናምን ብያት ራሱ መምሰል አቃታትና በቃ ተውኳት አናደይ ማለት ነው። እና ለማንኛውም ያው ጾሙ አንዳንድ ቀን ትበላለች መሰለኝ ምንም ጾመኛ አልመስልም ማለች። በላሽ እንደ ቁርስ አራል በላ እና ማለት ነው ዛሬ ረመዳን 26 ነው ማለት ነው። ለማንኛውም እንግዲህ ያው 10 ላይ ነው ማለት ነው። ፍጡር እየደረሰ ነው እና የት ልንሄድ ነው እንግዲህ ጠፍቻለሁኝ። ዛሬ ሰይድ ጋር እንግዲህ ረመዳን ስለሆነ ልጆቹን ለምን አላሳየውም? በረመዳን ምድር በነገራችን ላይ አልነገርኳችሁም፣ አዳማ ነው ያለሁት ማለት ነው። በረመዳን ምድር ለምን ልጆቹን አላሳየውም ብዬ አስቤ ጀሚላን አላመጣዋትም። በርግጥ ግን አጥቃን እጃት መጥቻለሁ ማለት ነው። እንግዲህ ካወቃት ካላወቃት ደግሞ የራሱ ጉዳይ ነው ማለት ነው። እና ለማንኛውም አጥቃ ባጃጅ ውስጥ ነው ያለችው። አጥቃን እጃት ገባለው እንግዲህ አጥቃን አወቃት አላወቃት ማቀው ታሪክ የለም ማለት ነው። ካወቃት እንግዲህ ልጁን ያገኛል ማለት ነው። ካላወቃት በራሱ አለማወቅ ያዝናል ማለት ነው። ለማንኛውም ማለት ነው አንኳኩተን ሙሳፊር ነን ብለን ልንለምን ነው ማለት ነው። ካወቀኝ እንግዲህ እኔ ምንም ችግር የለውም ማለት ነው። ካላወቀኝ ደግሞ እንግዲህ የራሱ ጉዳይ ነው። እና ሙሳፊር መስለን ፍጥርም ስለደረሰ ስጡን እንትን ምንድነው የሚባለው እንግዲህ ሳይድ ድሮ ማለት ነው መስጠት ይወድ ነበር። እንግዲህ ሀዊና ማን ነበር ያችኛዋ ስሟ ኢማን የምትባለዋ ልጅ ማለት ነው። እሷ ካልቀየሩት በስተቀር እውነት ሳይድ በጣም ሰጭ ነው። ሁለቱ ግን ገብጋባ ይመስሉኛል ማለት ነው። እንግዲህ እስኪ እነሱም ካሉ ምን ያክል ደግናቸው የሚለውን በዚሁ አጋጣሚ እናያለን። አስገብተው ያበሉናል ወይስ መንገድ ላይ ያለ ይስጥልን ብለው ያባሩሩናል ወይስ ለፍጥር ምናምን ታያቸዋለሽ? እሺ እና ያው እኔ እርግጠኛ ነኝ ድምጼን ያውቀዋል ማለት ነው። መቼም አውርቼ ዝም ካለ ፈልጎት ነው ማለት ነው። ግን ያው እኔ አላወራም ማለት ነው። የምታወራው እሷ ናት። እኔ ጸጥ ነው ምለው ማለት ነው። ምንም አላወራም። እንደማያወራ ሰው ምናምን ነው የምሆነው ማለት ነው። ያው መቼም ለምን ሄደ ለምን እሷ አታወራም አይሉ ቀጥታ እሷ ታወራለች። እኔ ዝም ብዬ ሰማለሁ ማለት ነው። አንቺ አሁን የምትይው የፍጥርም ስጡን ታያለሽ። ረመዳን ኢድ እየደረሰ ስለሆነ ወይ ደግሞ የኢዱ ቀን እንምጣ ከምንመላለስ ለምን አንድ ያሰጡን ምናምን ነው የምትይው ማለት ነው። እና ምስል ማስተካከል ግን እኔ እንጃ እንደ ድሮ ከሆነ ሰይድ ይሰጥሻል። እና ያው የሰጡንን ራሷን መልስም ዘን ነው ሄደው ማለት ነው። በነገራችን ላይ እንግዲህ ሰይድ የሰጣኝ ስንት እንደሆነ ስንት እንደምትሰጠኝ ዛሬ ልትዋረድ ነው እንግዲህ ስንት እንደምትሰጠኝ አሳያለሁ። እንግዲህ በፊት አቃለው እንግዲህ ሰጭ እንደሆንክ እንግዲህ አሁን ላይ ምን ያክል ገብጋባ ሆነህም ከሆነ እንግዲህ በጣም ከይቅርታ ጋር ያው ስምም ሊጠፋ ነው። ገብጋባ ምትሆን ይመስለኛል ማለት ነው። እንግዲህ ስንት የሚሰጠን ይመስልሻል? 1000 ማ በጣም ትንሽ ነው። ወደ አዲስ አበባ ራሱ አይመልሰን ነው። ከዛ ራሱ ከሰጠን ሳላቅ እኮ ነው የሚሰጠን እኮ እሱ ራሱ ከሰጠን በጣም አዘንሽ አንቺ
አይ አትዘኝ፣ አይ ጥሩ አይደለም እንደዚህ። እንዴ ምን ሆነሽ ነው? ገና ሳታውቂ እንዲያዘሽማ ካወቅሽማ ዘው ልቅር እንዳትያንቺው። እና ለማንኛውም ማለት ነው እንግዲህ አሁን እንገባለን እንሄድና ማለት ነው አጥቃን እዛት አለውኝ። እንግዲህ ጀሚላን እንኳን ያላመጣሁበት ምክንያት ጀሚላ ያው እርግጠኛ ነኝ በቪዲዮ ምናምን ስለምታይ ታውቀዋለች፣ ባባ ማለቱ አይቀርም። አጥቃ ግን እሱ ራሱ የሚያውቃት አይመስለኝም፣ እሷም አታውቀውም። የ5 ወር ምናምን ሆነው ነው የተለያዩት። እና እንግዲህ ፊቴን እንደዚህ ሸፍናለሁኝ። ከዛ እኔ ልሸፍና አንቺው ሸፍኝ። ለምን እኔ ብቻ ተሸፍን ምናልባት ወይ ሌባ ናቸው ሊሉ ይችላሉ ማለት ነው። አንቺ አይደለም አንቺም ሸፍኝ እንጂ ግለጭልሽ ነበረ። ሸፍኝ። ለነገሩ ኖርማል ነው። ያው ምናልባት ኒቃቢስት ናቸው ሊሉ ይችላሉ። ኒቃቢስት ትመስላለህ። እና ያው ኒቃብ እንኳን ያለበስኩት ከዚህ በፊትም ኒቃብ ለብሼ ስለመጣው ምናልባት ይጠረጥራል ብዬ ነው እንደዚህ ሆንኩት ማለት ነው። ኒቃብ ያለበስኩት እንዳይጠረጥር ብዬ ነው። ይጠረጥራል ሶማ። ከዚህ በፊት ኒቃብ ለብሼ የዛችኛው አምስት ጋር ሂጄ ስለነበረ እንደ ድንገት ከጠረጠረ እንደዚህ ሆና አትመጣም ስለሚል የሚጠረጥር አይመስለኝም። ያው ሙሳፊር ሆና ትመጣለች ብሎ የሚያስብ አይመስለኝም። ኧረ አስበውም እንዴ አስቡ። ስለዚህ እስኪ እንግዲህ ይማንና ሀዊም እንዴት እየኖሩ እንደሆነ እናሳውቃቸዋለን። አንድ ላይ ናቸው እንዴ ነሱ? አዎ አንድ ላይ መሰለኝ እንግዲህ በቪዲዮ እንደሚያወሩት ከሆነ አንድ ላይ ናቸው። እና በተረፈ እንግዲህ ቀርጸን እናሳያቸዋለን ማለት ነው። ያው እንዳያስነቃ አድርጌ እቀርጻለሁ ማለት ነው። በስልክ እንቀርጻለን እንዳያስነቃ እንዳያውቁ። መቼም ካሜራ ምናምን ይዘን አንሄድም ማለት ነው። እና ለማንኛውም እንግዲህ ተከታተሉን፣ ሰብስክራይብ አድርጉ። ሰብስክራይብ ያረጋችሁ። አዎ ለማንኛውም እንግዲህ አብረን እንሄዳለን። ነይ አሁን እንግዲህ በር ላይ ደርሰናል። ስልኬን ይዣለሁ ማለት ነው። እየቀረጽን ነው እና እስኪ አሁን እናንኳኳለን። አንኳኩና አንቺ ነሽ የምታወሪሽኝ አላወራሽ። እኔ ስልኬን ብቻ ነው የምይዘው ማለት ነው። አንኳኩ በደምብ። አይከፍቱም እንዴ? ኧረ አይከፍቱም። እኛ ነን። አቤት ሙሳፍሮች ነን። እስቲ በላ ነገር ካላችሁ ላፍጥር። ልትፈልጋችሁ ነው? አዎ ኢማን እስኪ ያደረ ምግብ አለ እንዴ? እስኪ እዚህ ጋር ምስኪኖች አለ ያደረ ምግብ አለ እንዴ? እሺ በቃ አምጪላችሁ። እያመጣችላችሁ የሚጠብቁሽ እዚህ ጋር እንዴ። አንቺ ዘጋችብን። ክፉ ነች። አንኳኩ ለዛውም ያደረ ምግብ ማለት ነው። ግቡ ምናምን ትለናለሽ ብዬ ነበር። አትገርምሽም? ግን እኔም እንደዛ እኔ የተቦካካ ምግብ ነው የሚያመጡልን። አሁን እኔ ዩቲዩብ ላይ ሲያዩት ምን አለ ንጹህ ምግብ በሰጠናቸው ይላል። እኮ የሚቀረጽ ስላልመሰላቸው ነው። የሚቀረጽ ስላልመሰላቸው ነው እንጂ እኔ ለምስኪን ለዩቲዩብ ለመስራት ቢሆን አስበበት ቢሆን ንጹህ ምግብ አለ ምናምን ይሉ ነበር እኮ። ያደረ ምግብ ይሄኔ የተራረፈ የተቦካካ ይሆናል የሚያመጡት። እጅጃሌ ብቻ እንዳይሆን ሊሆን እንጂ ያደረ ምግብ ወይኔ ፍሪጅም ላይ ላለመድፋት ብለው ሊሰጡ ማለት ነው ለኛ። ምን ነው አደሩ እየሰሩ ነው እንዴ? ያው ሞቅ ነው መሰለኝ። ወይ ሲቆሙ ከሰጠናቸው ላይ ሳይቀር ብለው ስልኩ ያስታውቃል እንዴ? እንዴት እንዳያስታ አያስታውቅም። እንደሚቀርጽ ዝም ብዬ እንዳያስኩት ነው ይመስላል። ደግሞ ሸፈን እያደረኩት ነው ቀርጻለች እንዳይሉ ማለት ነው። ሁለት ናችሁ? አዎ ሁለት ነው። ግን አሁን ሳምቡሳው ምናምን የደረሰ የለም። ወደ ውስጥ ግባ ያለው ምግብ ምናምን ነገር አለ። ውስጥ ግቡና ይዛችሁ ትሄዳላችሁ። እዚህ ጋር ወጥቷል። በቃ እሺ ግባ።
መገልበጫ ይዛችኋል እንዴ? አዎ ይዘናል። የደረሰ ምግብ ግን ይሄ ብቻ ነው። ሳሙሳ ምናምን አልደረሰም። ግን ቆይታችሁ ከኛ ጋር በኋላ አታፈጥሩም እናንተ? እንጠብቅ። አይ በቃ የደረሰው ምናምን እንበላለን በቃ። ኤዲሌን ከላያዋን ጀሮ ፍጥሪ ኑረትን ባሰን ይበ አረኮል ነው ዴቢያቲ ሸትሌ ቤት ነው ተከረከ እንደው ሌላም ነገር ካላችሁ 3 ልጆች አሏት ተቸግራለች እና ሌላም ነገር የሚበላ ብርም ቢሆን ችግር የለውም። ባለቤት መጠገብ የለም ፍጥሩ ለኛ ቢሰጡ ይመስላችኋል? እዛው ይሻላቸው ነበር እንዴ? ኧረ ከኛ ጋር ፍጥሩ ያልኳቸው እኮ ነው። ኧረ እንደዚህ እንደፍጥሩ ባላላችሁ ልጅ አላችሁ እዚያ አይጥሩ ማለት ችግር የለውም ይሄዱ እና አንቺ ብዙ ማጥፋት ሲጀመር ለሱ ራሱ እሺ እያሉ አይደለም እንዴ ብለዋል። እዛው እንጂ ሲጣቸው አልኩሽ ሄዳሉ ሀዊ ወሰዱ አይደለ ረኮን ቀምኖ ነው እንዴ እናወጣ ይሄ ገለበጠን ላይ ቆይ ማን ብረለስ ይላል ኢማን ሰላም እንዴት ነው? ማን ነው ያለው? እና ሰጥቻችሁ? አዎ እሺ ታችሁ ተቃላችሁ እቃው አለን። 3 ልጆች ነው አሉን። ሰደቃ ካላችሁ በእኛ ለእኛ የምትሰጡናል። አባታችሁ የለም። ኦኬ ስጫችሁ ሰጥቻችሁ ምግብ ምናምን ምግብ ሰጥቻችሁ የደረሰውን ሰጥቻችሁ በቃ እቺ ነው አንድ ላይ ያዙ ስጫቸውና በቃ እንትን ካሽ ያስኩት እሱ ነው በላው ምናምን ካለ ጨረሰ። እናንተ የሚጠጣው አላችሁ እንዴ? የሚጠጣ ብትሰጪኝ እንዴ? እኔ ስለማጾም ያመኛል። እሺ አመሰግናለሁ። እንቺ ቅረጭ እንቺ በዛ ላይ የቤታቸውን ቆሻሻ ቀረጭ አያጸዱም። እሺ አጥቃ አልተነሳሽ? የአባትሽ ቤት እኮ ነው ያለሽ። አጥቃ ተነስ ተጫወች። የአባትሽ ቤት እኮ ነው ያለሽ። ሂጂ ፊኛውን አንቺ ሂጂ ሩጭ ፊኛውን አንቺ ሩጭ ፊኛውን አንቺ ሩጭ ለታያስዬ እንዴት እንዳለበስኩ አባትሽ ግቢ ነው። እሺ እቺ በጣም ምስኪን ናት ልጅቷ የሰጠችን እና ሀዊ ግን በጣም ነው የምትገርመው። ታስመጣች ይሁንቺ እሺ ልጅ ናት እንዴ? አዎ ልጄ ናት። እዚህ ጋር ጽፌት ነበር ተኝታ ነበር። አሁን አይ ኧረ እናመሰግናለን። እናመሰግናለን። አያማ ገለተም እሺ እናመሰግናለን። በጣም ነው እናመሰግናለን። እሺ በቃ እሺ እናመሰግናለንማ። ምንም ማለት አይደለም። እስኪ አንቺ እንዴት አባቱ ያምርብሻል። አንቺ ያዋጣል ብዙ ምግብ አገኘ። እሱ የሰጠሽን ብር ግን ታመጫለሽ። ማሰጥሽ ኧረ እባክሽ ያዋጣኛል። እንደውም እንደዚህ እሰራለሁ። ኧረ አብረን ነው። እኔ ለአንድ ቀን ለቪዲዮ ብዬሽ ያዋጣኛል ታያለሽ። ሌላ ቤት ማሄድ አይቀርም። እዚህማ ከሆነ የሙስሊም ቤት እያየን እናንኳኳ እንደ ሁሉም ቤት ያዋጣናል። ደስ ይለኛል። ብር ምናምን ከሰጠን አሪፍ ነው። አረ እንሄዳለን። በቃ እንግባ። እዚህ ግቢ እራሱ እናንኳኳ። ያባሩናል። ተይ ሌላ ኧረ ተይ ያባሩን። እንሞክር እድላችንን። እንግዲህ ያው እንደምታዩት ነው። አበረው እንዴት እንደሚያምርብሽ ብታይ ያዋጣሻል። በቃ ቀጥይበታ። በጣም ያምርብሻል። እሺ ከዛ አንቺ እየዞርሽ ታመጫለሽ፣ እኔ ቁጭ ብዬ እበላለሁ። ምን ይመስልሻል? የት ቤት ይጣፍጣል አይጣፍጥም የሚለውን እናያለን። እሱማ ብሩን አልሰጥሽም፣ ግን ምግቡን ሰጥሻለሁ። ኧረ ብሩንማ ግድ ነው እንደ ዋናው ከብሩ አይደል እንዴ? አይ ምግብ ብቻ ነው የሚሰጥሽ። ዋናው ብር ነው እናቴ። እንደዚህ ከሆነ ሁሌ መስራት ነው ይምር። ነይ አንዴ ቅረጭኝ፣ ነይ ተቀበይኝ። እንግዲህ ማለት ነው አቶ ሳይድም ልጁን እጀለት ገብቼ አላያትም። አጠገቡ ሆና እጃት ምንም ነገር አላለም።
በረመዳን ሐራም ነው ብዬ ልጁን አሳይቻለሁ። እሱ ግን ይኸው ልጁን ሳይስማ ሳያት ሄደ። እንግዲህ ይኸው ፍረዱ። ራሱ ነው አውርጄ ግቢ ውስጥ ስትጫወት ራሱ እየተጫወተች ነበረ ማለት ነው። ቢያንስ በጠረኑና ቪዲዮን እያየ ይጽናናል። እንደገና ደግሞ ሚስቱ ኢማንም ምስክር ናት፣ አይታታለች ማለት ነው። ጭራሽ ልጅሽ ነች እንዴት ትለኛለች። የባሏ ልጅ መሆኗን አላወቀችም። ለማንኛውም ግን ከሀዊ ኢማን ተመችታኛለች። በጣም ነው የምናመሰግነው። 200 ብር ነው የሰጠን ባይዘወይ 400 ብር ማለት ነው አይደለ? አንተ ሰይድ ግን 400 ብር ብቻ ትሰጠኛለህ? 200 ብር ብቻ ትሰጠኛለህ? አንተ ግቢ ድረስ መጥቼ ልጅህን ይዤ 200 ብር ብቻ? እውነት በጣም ቸግረዋል ማለት ነው። አሁን ለማንኛውም ማለት ነው ከዚህ በኋላ ቤት የሚመጡት ሙሳፊሮች ራሱ ፊታቸውን የሚያስከፍታቸው አይሰጥም ብር የሚባል ማለት ነው። እና ሰይድ አካውንት ላክልኝና 200 ነው ያሰጠሽ 200 400 600 አድርጌ ልክላለሽ። ምስኪን አሳዘንከኝ እውነት። ይሄኔ እየተቆጨ ነው 400 ያን 400 በነገራችን ላይ አስቀምጠውና ቁጭ ብዬ ቪዲዮ ስሰራ አሳይካለሁ ማለት ነው። ለማንኛውም ማለት ነው ወሩን በሙሉ ከዩቲዩብ ላይ የጠፋሁት እንዴት አረሳስቻቸው ዩቲዩብ ላይ ስጠፋ በቃ ዩቲዩብ ትታለች ብለው እንትን እንዳይል ነው ማለት ነው። አረሳስቼ እነሱ ቤት ለመሄድ አስቤ ነው ማለት ነው። ይሄንን ቪዲዮ ለመስራት ነው ወሩ በሙሉ የጠፋሁት። ለማንኛውም እጄና ሞኛል አጥቃን ይጃት። በነገራችን ላይ ያሰብኩት የኢድ ቀን ነበረ፣ ግን እንደው ምናልባት ተጠርቶ ሌላ ቦታ ቢሄድስ ብዬ ነው ማለት ነው ኢዱን ትቼ ዛሬ ያደረኩት። እና ለማንኛውም እንግዲህ በ200 ብር ሸኝቶኛል። እንግዲህ ፍረዱ ያገር ሰው 200 ብር ብቻ ነው ከነ ልጁ ሂጄ የሰጠኝ ማለት ነው። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱ።